በማንኛውም አጋጣሚ ንስሮች የሞቱ ነገሮችን አይበሉም። ሰላም እንደምን አላችሁ? እንደምን ቆያችሁ? ውድ የኢትዮ ቲዩተር ቤተሰቦች ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ ትምህርቶችን የምታገኙበት ቻናል ማለት ነው። ሳብስክራይብ ካላደረጋችሁ አዲስ ከሆናችሁ ለዚህ ቪዲዮ ሳብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ደግሞ በጣም አሪፍና አስተማሪ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከዛሬው ቪዲዮ ለህይወታችሁ በጣም መልካምና አሪፍ የሆነ ነገር እንደምትማሩ እርግጠኛ ነኝ ማለት ነው። ዛሬ የምንመለከታቸው 8 የሚሆኑ የንስር ባህሪያቶችን ነው የምንመለከታቸው። ቀጥታ ወደ ቪዲዮ እንገባለን። እንግዲህ እዚህ ጋር እንደምትመለከቱት ውድ ቤተሰቦቻችን ወደ 8 የሚሆኑ የንስር ባህሪያቶችን ነው የምንመለከታቸው ማለት ነው። ስለዚህ ከመጀመሪያው ጀምረን እያነበብን እየጻፈን ነው የምንሄደው። ከናንተ የሚጠበቀው ዋናው ነገር መጻፍ ማንበባችሁ ነው መጀመሪያ ላይ። ከዛ ደግሞ ሐሳቡ ምን ለማለት እንደፈለገ እያገኛችሁ ነው የምትሄዱት ማለት ነው። በዛሬው ቪዲዮ በጣም ብዙ ነገር እንደምትማሩ እርግጠኛ ሆኜ ነው የምነግራችሁ። የመጀመሪያይቷ ምን ትላለች? ከመጀመሪያው ጀምረን እያነበብን ነው የምንሄደው ማለት ነው። የመጀመሪያይቷ ምን ትላለች? ንስሮች ብቻቸውን ከየትኛውን ወፍ ከፍ ባለ ከፍታ ላይ ይበራሉ። በጣም አሪፍ አያችሁ። ከተፈጥሮ ብዙ የምንማራቸው ነገሮች አሉ ቤተሰቦቻችን። ከተፈጥሮዎቹ መካከል አንዱ ደግሞ ንስር በጣም ብዙ ሰዎች የሚጠቀሙ ወይም ለጥንካሬ እንደገና ደግሞ ለስኬት ምስጢር አድርጎ የሚወስዱት እንስሳ ነው ማለት ነው። ስለዚህ ንስር በጣም በብዙ ጥንካሬዎች የሚታወቅ ነው ማለት ነው። አሁን ንስር ደግሞ ለየት የሚያደርገው ባህሪ መጀመሪያ ላይ የተመለከትነው ምንድነው? ከየትኛውም ወፍ በላይ ከፍ ባለ ከፍታ ላይ ነው የሚበራው ማለት ነው። አያችሁ፣ እንደ ሌሎቹ ዝቅ ብሎ ሊበራ አይችልም ማለት ነው። በቃ ተፈጥሮ ነው። የሱን ማንነት ስለሚያውቅ ሲፈጠር ከፍ ብሎ እንድበር ተደርጎ እንደተፈጠረ የራሱን ማንነት ስላወቀ ከሌሎቹ ጋር ዝቅ ባለ ቦታ ላይ ሊቆይ አይችልም ማለት ነው። ልክ እኛም በህይወታችን የራሳችን ማንነት በደንብ ከተረዳ ነው። ማንነት ሲባል ይሄ ስማችን ወይም ምናምን ሳይሆን ተፈጥሯችን ምን ያክል ታላቅ እንደሆነ ማለት ፈጣሪ ሲፈጥረን ለዓላማ እንደፈጠረን ካወቅን በጣም ከፍ ባለ ቦታ ላይ መገኘት እንደምንችል ለራሳችን መናገር አለብን ማለት ነው። ንስሮች ብቻቸውን ከየትኛው ወፍ ከፍ ባለ ከፍታ ላይ ይበራሉ የሚለውን የመጀመሪያውን ያመጣሁላችሁ። እኛም የራሳችን ማንነት በደንብ ከተረዳን ከፍ ባለ ሁኔታ ላይ መቆየት መኖር እንችላለን ማለት ነው ቤተሰቦቻችን። ይህን ለማሳየት ነው ያመጣሁላችሁ ማለት ነው። የመጀመሪያይቷ ንስሮች ብቻቸውን ከየትኛው ወፍ ከፍ ባለ ከፍታ ላይ ይበራሉ የሚለውን ተመልክተናል ማለት ነው። ሁለተኛይቷ ደግሞ ምን ትላለች? ንስሮች ከሩቅ ነገሮችን ለይቶ የማየት ትልቅ አቅም አላቸው። ሁለተኛይቷ ንስሮች ከሩቅ ነገሮችን ለይቶ የማየት ትልቅ አቅም አላቸው። አያችሁ፣ ንስሮች በተፈጥሮ በጣም ትልቅ ከፍታ ላይ ይበራሉ ብለናቸዋል። ከዛ ከፍታ ግን መሬት ላይ ያለውን በጣም ትናንሽ የሚንቀሳቀሱ ፍጥረታቶችን ያያሉ ማለት ነው። እነሱን አይቶ መጥቶ ነው የሚወስዷቸው ማለት ነው። መጀመሪያ ቢያንስ እስከ 5 ኪሎ ሜትር ያህል ርቀት ላይ ያለውን ነገር በደንብ ለይቶ ማየት ይችላል ማለት ነው። አስባችኋል? 5 ኪሎ ሜትር ማለት በጣም ረጅም ነው። ይህን ያክል ርቀት ላይ ሰማይ ላይ ሆኖ በመሬት ላይ ያለውን ጫጩት፣ ወፍ ወይም የሆነ ነገር ሊመለከት ይችላል ማለት ነው ቤተሰቦቻችን። አያችሁ፣ አንዳንድ ጊዜ ደግሞ ከውሃ ውስጥ ሄዶ አሳ ሲንቀሳቀስ አይቶ ምናምን አንስቶ ሲሄድ ምናምን በቪዲዮ ምናምን አይታችሁ ሊሆን ይችላል። ስለዚህ ትኩረቱ በጣም የላቀ ነው ማለት ነው። ከሌሎች እንስሳቶች በተለየ መልክ የማየት አቅም አለው ማለት ነው። እኛም ሰዎች እስከሆናችን ድረስ ከሌሎቹ እንስሳቶች የምንለይበት ዋናው ምክንያት ምንድነው? የማሰብ አቅማችን ነው። እንደገና ደግሞ አርቀን የማየት አቅማችን ነው ማለት ነው። ስለዚህ እኛም የራሳችን አርቀን የማየትና አርቀን የማሰብ ችሎታችን ከተጠቀምን በጣም ትልቅ ቦታ እንደምንደርስ እርግጠኛ መሆን አለብን ማለት ነው ቤተሰቦቻችን። ሁለተኛ ላይ ምንድነው ያልኳችሁ? ንስሮች ከሩቅ ነገሮችን ለይቶ የማየት ትልቅ አቅም አላቸው ማለት ነው። እኛም የሰው ልጆች እስከሆንን ድረስ ነገሮችን በጥልቅ መረዳትና የማየት በተፈጥሮ የተሰጠ አቅም አለን ማለት ነው። ይህን አቅም በደንብ ከተጠቀመን የትኛውም ነገር ማሳካት መስራት እንችላለን ማለት ነው ቤተሰቦች። በጣም አሪፍ። ኦኬ፣ አሁን ደግሞ ወደ ሶስተኛው እንሄዳለን። በጣም ደስ ብሎኝ ነው ይህን ቪዲዮ የሰራሁት ማለት ነው። በጣም ብዙ ነገር ነው የተማርኩበት። እኔ ራሱ ቪዲዮን ሳዘጋጅ ብዙ ነገሮችን ነው ስለ ንስር ህይወት ያነበብኩትና በጣም ብዙ ነገር ነው የተረዳሁትና እናንተም በጣም ብዙ ነገር እንደምታገኙ እርግጠኛ ነኝ። የተመቻችኋትን ሐሳብ ደግሞ ኮሜንት ላይ እየጻፋችሁ ነው የምትወጡት ማለት ነው። ኦኬ፣ ሶስተኛይቷ ምን ትላለች?
በማንኛውም አጋጣሚ ንስሮች የሞቱ ነገሮችን አይበሉም። አያችሁ፣ በጣም ከወደድኳቸው ሐሳቦች መካከል አንደኛው ምንድነው? ንስር በተፈጥሮ የሞተ ነገር አይበላም። አያችሁ፣ ይህን ያክል ከፍታ ላይ ነው የሚኖረው ብለናቸዋል። ይህን ያክል በጣም ከፍ ያለ ከፍታ ላይ ነው የሚሆነው ብያቸዋለሁ። ግን ከዛ ትኩረቱን ያን እንስሳ ላይ ወይም መብላት የፈለገውን እንስሳ መሬት ላይ ሲያገኝ በሱ ላይ አይኑን አድርጎ ከዛ ከፍታ መጥቶ ነው የሚወስደው ማለት ነው። ስለዚህ የሞተ ነገር ከሆነ የገማ ነገር ምናምን ከሆነ እንደዚህ አይነት ነገር ሊበላ አይችልም። በልቶ ማያውቅም። በቃ ማለት ማንነቱን በጣም ስለተረዳ ዝቅ ያለ ነገር መብላት አይችልም ማለት ነው። አያችሁ፣ ልክ እኛም ሰዎች እስከሆንን ድረስ ለራሳችን ዝቅ ያለ ነገር እንደማይገባ፣ ዝቅ ያለ ነገር የወረደ ነገር ማድረግ እንደሌለብን ማወቅ አለብን ማለት ነው። ሶ በማንኛውም አጋጣሚ ንስሮች የሞቱ ነገሮችን አይበሉም። አይገርማችሁም? በህይወት ዘመኑ ሙሉ ህያው የሆነ ነገር ገሎ ነው እንጂ የሚበላው የሞተ ነገር በልቶ አያውቅም ማለት ነው። ልክ አሁን እንስሳ የሚበሉት ነገሮች አሉ። ለምሳሌ ሌላ ነገሮች እነ ጅብ፣ እነ ምንድነው የሚባለው፣ እነ ቀበሮ ምናምን የሞቱ ነገሮችን ሲያገኙ ይበላሉ አይደለ? ንስር ግን በተፈጥሮ የሞተ ነገር በልቶ አያውቅም። ህያው የሆነ ነገርና በህይወት ላይ ያለን ነገር ብቻ ነው የሚበላው ማለት ነው። ስለዚህ እኛም ራሳችን ዝቅ ያለ ቦታ ላይ ማድረግ የለብንም ማለት ነው። ዝቅ ያለ ነገር ማድረግ የለብንም ማለት ነው። ስለዚህ በአእምሯችን ከፍ ያለ ነገር ካሰብን ህይወታችን ከፍ ያለ ነው የሚሆነው ማለት ነው። ቤተሰቦች በጣም አሪፍ፣ በጣም የወደድኳቸው ሀሳቦች ናቸው። በጣም ኢንተረስቴድ ሆኜ ነው ይህን ቪዲዮ የሰራሁት ማለት ነው። ቤተሰቦች ኦኬ፣ ሶስተኛይቷን አይተናታል። በማንኛውም አጋጣሚ ንስሮች የሞቱ ነገሮችን አይበሉም የሚለውን ተመልክተናል ማለት ነው። ይህን የንስር ባህሪያቶችን ያመጣውባቸው የመጀመሪያው ምክንያት ምንድነው? ብዙ ጊዜ ሰዎች አነቃቂ ንግግሮችን ሲያደርጉ ምናምን ሰምታችሁ ከሆነ ንስሮችን እንደ ምሳሌ ይጠቀማሉና አንድ ጊዜ የንስሮችን ህይወት እንዴት እንደሚኖሩ፣ እንዴት እንደሚዋለዱ፣ እንዴት እንደሚጋቡ እንደዚህ አይነት ነገሮችን እያነበብኩ ነበርና ከዛ ውስጥ ያወጣሁት ሐሳብ ነው ማለት ነው። በጣም ብዙ ነገር ነው የተማርኩት። በማንኛውም አጋጣሚ ንስሮች የሞቱ ነገሮችን አይበሉም የሚለው ሶስተኛ ላይ ተመልክተናል። ኦኬ፣ አራተኛይቷን ደግሞ አሁን እንመለከታለን። አራተኛይቷ እች ናት። አራተኛይቷ ምን ትላለች? ንስር አውሎ ንፋስን የሚወድ ብቸኛው ወፍ ዝርያ ነው። አያችሁ፣ ንስር አውሎ ንፋሱን የሚወድ ብቸኛው ወፍ ዝርያ ነው። ይህን ሐሳብ ያመጣውላችሁ ምክንያት ምንድነው? ለምሳሌ እዚህ ጋር አውሎ ንፋሱን የሚለውን እኛ ወደ ራሳችን ህይወት ስንወስድ ችግር ብለን መውሰድ እንችላለን። ለወፎች አውሎ ንፋስ በጣም የማይመች ነገር ነው። አውሎ ንፋስ ወይም የማዕበል ነገር ሲበዛ መብረር አይችሉም፣ ይቸገራሉ ማለት ነው። ብዙ ወፎች ማለት ነው መብረር የሚችሉት ወፎች ናቸው። ግን አውሎ ንፋስ ሲነሳ ለመብረር በጣም ይቸገራሉ። ግን ንስር ብቸኛው ወፍ ዝርያ ነው አውሎ ንፋሱን በጣም የሚወድ ማለት ነው። ለምን? አውሎ ንፋሱ ሲነሳ እሱም ከአውሎ ንፋሱ ጋር በጣም ከፍ ያለ ከፍታ ላይ ሄዶ መምጣት ይፈልጋልና አሁን እሱ የሚኖርበት በተፈጥሮ የሚኖርበት ከፍታ ራሱ ከሌሎቹ ከፍ ያለ ነው። ግን አውሎ ንፋሱ ሲነሳ ደግሞ በአውሎ ንፋሱ ላይ እየታገዘ ከፍ ያለ ከፍታ ላይ ሊደርስ ይችላልና ያን ከፍታ ማየት ይፈልጋል። በጣም ከፍ ያለ ነገር ስለሚያስብ ያን አውሎ ንፋስ ሲጠቀምና በጣም ትልቅ ከፍታ ላይ ለመውጣት ይሞክራል ማለት ነው። ለዛ ነው ንስር አውሎ ንፋስን የሚወድ ብቸኛው የወፍ ዝርያ የሆነው ማለት ነው። ቤተሰቦቻችን እኛም በጣም ከፍ ያለን ነገር ማሰብ አለብን፣ ከፍ ያለ ነገር መውደድ አለብን ማለት ነው። ለምን? ሊያስቸግር ይችላል። ልክ እንደ አውሎ ንፋሱ በጣም የሚያስቸግሩ የህይወት መንገዶች፣ አቅጣጫዎች ምናምን ሊኖሩ ይችላሉና እነሱን ገደቦችን አልፈን ደግሞ ከፍ ያለ ነገር ለመስራት እኛም ሬዲ ሆነን መስራት አለብን ማለት ነው። ቤተሰቦች በጣም አሪፍ። ኦኬ፣ ንስር አውሎ ንፋሱን የሚወድ ብቸኛው የወፍ ዝርያ ነው የሚለውን አራተኛ ላይ ተመልክተናል ማለት ነው። ቤተሰቦች በጣም አሪፍ። ኦኬ፣ እንደወደዳችኋቸው 100% እርግጠኛ ነኝ ማለት ነው። ግን ዋናው ነገር የሚፈልገው ነገር ምንድነው? ስለዚህ እዚህ ቻናል ውስጥ አሁን አብዛኛው ተማሪ ለማንበብ የሚፈልጉ ተማሪዎች ናቸው። ለማንበብ ለመጻፍ የምትፈልጉ ተማሪዎች እንደሆናችሁ አውቃለሁ። ስለዚህ መጀመሪያ ማንበብና መጻፋችሁን ራሳችሁን ለማሳደግ እነኝህን ሐሳቦችን እያነበባችሁ እየጻፋችሁ ትሞክራላችሁ። ከዛ በኋላ ግን ዋናው ቁም ነገር ምንድነው? በህይወታችሁ ልክ እንደ ንስር አይነት ህይወት እንዲኖራችሁ ምንድነው እነኝን ፕሪንሲፕሎችን ወይም እነኝን መሪዎችን በደንብ መያዝ አለባችሁ ማለት ነው። የትኛውም አይነት በዚህ ዓለም ላይ የተሰራ ነገር ከተፈጥሮ የተወሰደ ነገር ነው። ለምሳሌ መርከቦችን ምናምን በውሃ ላይ የሚሄዱትን ካያችሁ ከአሳ ነው። ሳይንቲስቶች ምናምን እውቀቱን ያገኙት አሳው እንዴት ውሃ ላይ እንደሚሄድ አይቶ ነው። ልክ በሰማይ የሚሄድ ደግሞ አውሮፕላን አለ አይደለ? የአውሮፕላኑን ደግሞ
ከየት ነው ያመጡት? ከኒስር ከቁራ ምናምን ወፎች አሉ አይደለ? አየር ላይ የሚበሩ ወፎች በተፈጥሮ የተፈጠሩት ከነሱ ኮርጆ እነሱ እንዴት መንቀሳቀስ ይችላሉ፣ ክንፋቸውን እንዴት ነው የሚጠቀሙት የሚለውን ነገር አይቶ ነው አውሮፕላንን የፈጠሩት። ሶ እኛም በህይወታችን ብዙ ነገሮችን ከተፈጥሮ መማር አለብን ማለት ነው። ሶ ለዛ ነው ያመጣውላችሁ። ለህይወታችሁ በጣም ጠቃሚ የሆነ ነገር እንድታገኙ ነው ማበረታታችሁ ማለት ነው ቤተሰቦች። ኦኬ አሁን ወደ አምስተኛ ላይ ደርሰናል መሰለኝ። አምስተኛይቷ ደግሞ እችን ትመስላለች። ሶ ምን ትላለች? ንስር በህይወት ዘመኑ በሙሉ ከአንድ ፍቅረኛ ውጪ አይዝም። አያችሁ አሁን በጣም ደስ የሚል ቦታ ላይ ደርሰናል ማለት ነው ቤተሰቦቻችን። ንስር ያው እንደሚታውቁት ወፍ ነው፣ የወፍ ዝርያ ነው። ግን ፍቅረኛ የሚይዝበት ወይም ትዳር የሚመሰርትበት የራሱ የሆነ ብዙ መንገዶች አሉና እነዛ መንገዶችን በሌላ ቀን በሌላ ቪዲዮ ሰራላችኋለሁ። ግን አሁን በአጭሩ ለመግለጽ ያክል ንስር በህይወቱ ዘመኑ ከአንድ ፍቅረኛ ውጪ ሌላ አይፈልግም ማለት ነው። በአጋጣሚ በመሃል ፍቅረኛዋ ወይም ፍቅረኛው ከሞተ ሌላ ይቀይራሉ እንጂ ካልሆነ አንድ ከተጋቡ ሌላ ማግባት አይፈልጉም። ራሳቸው እስኪሞቱ ድረስ አንድ ላይ ነው የሚሆኑት ማለት ነው ቤተሰቦቻችን። ሶ ይህን ለማድረግ መጀመሪያ ፈተናዎች ምናምን አሉ። እርስ በርስ አንዱ አንዱን ይጠናናሉ። ጥንካሬያቸውን ምናምን ብዙ ነገር እርስ በርስ ይፈታተኑና ከዛ በኋላ ይጋባሉ። ተጋብቶ አንድ ላይ እድሜ ልካቸውን አንድ ላይ ነው የሚሆኑት ማለት ነው። በአጋጣሚ ሚስትየዋ ወይም ባልየዋ አንዱ ከሞተ ሌላ ሊያገኙ ይችላሉ። ሌላ ቢያገኙም ግን በፊት በነበሩበት ቤት መጥቶ እዛው ነው የሚኖሩት ማለት ነው። ሶ ንስር በህይወት ዘመኑ በሙሉ ከአንድ ፍቅረኛ ወይም ከአንድ ሚስት ውጪ አይዝም ማለት ነው። በጣም አሪፍ ኦኬ። ሶ ከዚህ ውስጥ ምን እንማራለን የምለውን ነገር ከጠየቅን ደግሞ ይሄ በጣም ቀላል ነው። እኛም እንዴት ማድረግ እንዳለብን የሚያሳይ ነገር ነው ማለት ነው። ከተፈጥሮ የምንማረው ነገር ነው ማለት ነው። ኦኬ ስድስተኛይቷ ሐሳብ ደግሞ እችን ትመስላለች። ምን ትላለች? ንስር ፍርሃት የሌለውና በድፍረቱ የተሞላ እንስሳ ነው። ያው እንደምታውቁት ብዙ ጊዜ ንስር አይታችሁ ምናምን ሊሆን ይችላል። ከሱ አቅም በላይ የሆኑ ነገሮችን ሁላ መሬት ላይ መጥቶ እባብ ሊሆን ይችላል፣ በጣም ትልቅ አሳ ሊሆን ይችላል። እንደገና ደግሞ ትናንሽ ምንድነው የሚባሉት እነኚህ ጥንቸል ምናምን ካገኘ ይዟቸው ነው የሚሄደው እና ከኒስሩ አቅም ራሱ ከኒስሩ መጠን በላይ የሆኑ ነገሮችን ራሱ ይዞ የመሄድ ድፍረት አለው ማለት ነው ቤተሰቦቻችን። ሶ ንስር ፍርሃት የሌለውና በድፍረት የተሞላ እንስሳ ነው ይላል። ስለዚህ እኛም ሰዎች እስከሆነን ድረስ በድፍረትና ያለ ፍርሃት መመላለስ አለብን ማለት ነው። ምንፈራቸውና ምንደፍራቸው ነገሮች ያው ለይተን እናውቃለን ማሰብ ስለምንችል አንዳንድ ማንደፍርባቸው ነገሮች ሊኖሩ ይችላሉ። ግን ደፋር መሆን እንዳለብን ደግሞ ከዚህ ከንስር ህይወት እንማራለን ማለት ነው ቤተሰቦች። በጣም አሪፍ ኦኬ። አሁን ደግሞ ወደ ሰባተኛው አካባቢ ደርሰናል። ሰባተኛይቷ ደግሞ እችን ትመስላለች ማለት ነው ቤተሰቦቻችን። ሶ ምን ትላለች? ንስር በጣም አስቸጋሪ ጊዜያቶችን ለማሳለፍ ፍቃደኛ ነው። አያችሁ፣ ንስር በጣም አስቸጋሪ ጊዜያቶችን ለማሳለፍ ፍቃደኛ ነው ማለት ነው። አያችሁ፣ እዚህ ጋር ደግሞ የምነግራችሁ ነገር ምንድነው? ንስር ለምሳሌ እድሜው በጣም እየገፋ ሲሄድ እድሜው ለምሳሌ ስንት ብዬ ለመግለጽ እንኳን ቁጥሩን አላስታውስም፣ ግን እድሜው እየገፋ ሲሄድ ምንድነው የሚያደርገው? በጣም አስቸጋሪ የሚባሉ ጊዜያቶችን ያሳልፋል። ክንፎችን ይነቅላል። ራሱን ሰውነቱን በእሾክ ነገር ወይም በሆነ ነገር ይቧጭርና ቁስል በቁስል ይሆናል። ሁሉም ነገር እንደዛ ካደረገ በኋላ ያ ቁስል እስኪፈወስ ድረስ በሆነ ቦታ ላይ ተደብቆ ያን ህመም ችሎ ከዛ በኋላ ደግሞ አዲስ ክንፍ አዲስ ኃይል ይዞ ነው የሚመጣው። ልክ እባብ እንደሚያደርገው ማለት ነው። እባብ እንደሚታቁት ከላይ የሆነ የሚያወጣው ነገር አለ አይደለ? ያን ሲያወጣ እንዴት ነው የሚሆነው? ያን ነገር ካራገፈ በኋላ ልክ እንደ ወጣት ሆኖ ነው አይደለም የሚወጣው። ልክ እንደዛ ንስርም እንደዚህ አይነት የህይወት ልምድ አለው ማለት ነው። ሶ በዛ ጊዜያቶች ላይ በጣም አስቸጋሪ የሆኑ ጊዜያቶች አሉ። እነሱን ሰውነቱን በእሾህ የሚወጋበት እንደገና ደግሞ ክንፉን የሚነቅልበት ጊዜያቶች አሉ። እነሱን አሳልፎ ከዛ በኋላ ደግሞ አዲስ ማንነቱን ወይም በጣም ወጣት ሆኖ ይመለሳል ማለት ነው። ሶ እኛም ሰዎች እስከሆንን ድረስ አስቸጋሪ ጊዜያቶችን ስናሳልፍ በጣም አሪፍ የሚባሉ ነገሮች እንደሚመጡ ተስፋ ማድረግ አለብን ማለት ነው። አሁን በየትኛው ሁኔታ ላይ ልንሆን እንችላለን። በጣም ከባድ የምንላቸው አስቸጋሪ ጊዜያቶችን እያሳለፈን ሊሆን ይችላል። ግን ነገ ደግሞ ልክ እንደ ንጋት ብርሃን አሪፍ የሆነ
ህይወት እንደምኖር ተስፋ አድርገን ነው ያን ነገር ማሳለፍ ያለብን ማለት ነው። በዛ ውስጥ ግን ተጨናንቀን ራሳችን ጎተን ምናምን ከቀርን ያን አሪፍ የሚመጣውን ነገር ማየት አንችልም ማለት ነው ቤተሰቦች። ሰባተኛዋ ምን ትላለች? ንስር በጣም አስቸጋሪ ጊዜያቶችን ለማሳለፍ ፈቃደኛ ነው የሚለውን ሐሳብ አይተናል ማለት ነው ቤተሰቦች። በጣም አሪፍ ኦኬ። መጨረሻ ላይ ደግሞ ምን ትላለች? ስምንተኛይቷ ንስር ከመተማመን በፊት እርስ በርስ ይፈታተሻሉ። ይፈታተሻሉ። በጣም አሪፍ። ይህኛው ሐሳብ አሁን ለምሳሌ ቅድም እያነሳው ከነበርኩት ሐሳብ ጋር የተገናኘ ሐሳብ ነው ማለት ነው ቤተሰቦቻችን። መጀመሪያ ለምሳሌ ለራሱ የትዳር አጋር ወይም ፍቅረኛ ለማግኘት ሲሞክር መጀመሪያ ባልየው ወይም የወንዱ ንስር መጥቶ የሚያሳያቸው ነገሮች አሉ፣ የሚያደርጋቸው ነገሮች አሉ። እነሱ ልክ እንደ ፈተና ናቸው። ሚስትየዋ እሱን ትፈትኗለች። ከዛ ደግሞ እሱን ያን ፈተና ካለፈ በኋላ አሁን ደግሞ በተራው ሌላ ፈተና ታመጣለች ማለት ነው ሚስትየዋ። ስለዚህ መጀመሪያ እንዴት ነው የሚያደርገው? ወንድየው ንስር መጥቶ የራሱን አቅም ማሳየት አለበት፣ የራሱን ጉልበት ማሳየት አለበት። እየበረረ ሊሆን ይችላል፣ በሰማይ ሲመላለስ ሊሆን ይችላል፣ እየደነሰ ቢሆንም ምናምን አቅሙን ያሳያል። የሱን አቅም አይታ ደግሞ እሷ ከተስማማች በኋላ ምንድነው የሚደረገው? እሷ የምትሰጠው ፈተና አለ። ልክ የሆነ ጭራሮ ነገር ይዛ ወደ ሰማይ ወጥታ ከዛ ወደ መሬት ትጥሏለች። ልክ ያ ጭራሮ ከሰማይ መጥቶ መሬት ላይ እስኪያርፍ ድረስ ባልየው መጥቶ እሱን መሬት ላይ ሳያርፍ ማንሳት አለበት። ልክ እንደዚህ አይነት ፈተናዎች አሉ። እነኚህን ፈተናዎቹን ከተፈታተኑ በኋላ እርስ በርስ ከተፈታተሹ በኋላ ነው የሚስማሙት እንጂ ዝም ብሎ አይጋቡም ማለት ነው። በጣም ደስ የሚል ታሪክ ያላቸው ፍጥረት ናቸው ንስሮች። ከነሱ ህይወት ደግሞ እኛ ምን እንማራለን ለምለው ዛሬ እነኝን 8 የሚሆኑ ነገሮችን አምጥቻላችኋለሁ። ከነሱ ውስጥ እናንተም እያነበባችሁ ከሰው ህይወት ጋር የሚያገናኘው ነገር ምንድነው እያላችሁ በደንብ እንድትለዩ አበረታታችኋለሁ። በጣም ጥሩ ነገር እንዳገኛችሁ እርግጠኛ ነኝ ማለት ነው። በዚህ ቻናል ደግሞ ትምህርቶችን እንሰጣለን፣ አማርኛ፣ እንግሊዝኛ፣ እንደዚህ አይነት በጣም አሪፍ የሆኑ ነገሮችን እያነበባችሁ እየጻፋችሁ መጻፍና ማንበብ ብቃታችሁን የሚታሳድጉበት መንገድ አዘጋጅተንላችኋል ማለት ነው። ምንድነው ማድረግ ያለባችሁ? መማር የምትፈልጉት እንግሊዝኛ፣ አማርኛ ማንበብ መጻፍ ላይ የምትቸገሩት በአጭር ጊዜ በአጭር ወራቶች ውስጥ አውቃችሁ መውጣት የምትፈልጉ ተማሪዎች እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ከኛ ጋር ብዙ ተማሪዎች እየተማሩ ይገኛሉ። ከነሱ ጋር ተቀላቅላችሁ በግሩፕ እንዲሁም ለብቻችሁ መማር የምትችሉበት እድል አለ ማለት ነው። እየደወላችሁ መመዝገብ ትችላላችሁ። በኢሞ፣ በዋትሳፕ፣ በቴሌግራም መደወል ትችላላችሁ ማለት ነው። ጥያቄም ካላችሁ መጠየቅ ትችላላችሁ። እንደዚህ አይነት መሰረታዊ የሆኑ ትምህርቶችን ደግሞ ይዘን እስክንመለስ ድረስ ቪዲዮአችን ላይክ ማድረግ፣ ኮሜንት ማድረግ፣ ሼር ማድረግ እንዳረሱ። ኮሜንት ላይ ደግሞ ከነኚህ ሐሳቦች በጣም የወደዳችኋትን ሐሳብ ኮሜንት ላይ እየጻፋችሁ ትወጣላችሁ ማለት ነው። በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። አመሰግናለሁ።